የጀርመን መንግስት ከ6000 ዩሮ ድጋፍ አደርጋለሁ አለ። ባይዘዌ ተቋርጦ የነበረ ነገር ነው። ከዚህ በፊት ነበረ፣ ነገር ግን የተቋረጠውን ነገር ነው አሁን ያስቀጠሉት። ከ2026 ጀምሮ አሁን ከያዝነው ዓመት ማለት ነው ዝቅተኛ ገቢ ያላቸውና ኖርማል ወይም ደግሞ መካከለኛ የሚባሉ ገቢ ያላቸው የኤሌክትሪክ መኪና ለሚገዙ ቤተሰቦች ነው። እንግዲህ ቤተሰቦች ካላችሁ መኪና ለመቀየር የምትፈልጉ የመንግስት ድጋፍ ኤሌክትሪክ መኪና ለሚገዙ ሰዎች በ2026 ድጋፉ ይቀጥላል። እንደ ቤተሰቡ ከ3000 እስከ 6000 ዩሮ ነው ይከፈላል የተባለው። ማን ነው ይህንን ገቢ የሚያገኘው ወይም ደግሞ ይህንን ሱሹስ ወይም ደግሞ ድጋፍ የሚያገኘው ማን ነው? አንደኛ ቤተሰቦች የአመታዊ ከታክስ በፊት አመታዊ ገቢያቸው ከ80,000 ዩሮ በታች የሆኑ ቤተሰቦች ይህንን ያገኛሉ ማለት ነው። ቤተሰቦች ወይም ደግሞ ሃውስሃልድ ለልጅ ያላቸው ከሆኑ እስከ 90,000 ዩሮ በአመት ማለት ነው። በአመት ከታክስ በፊት ብሩቶ ማለት ነው። ብዙ ልጆች ያሏቸው የበለጠ ድጋፍ ያገኛሉ ማለት ነው። ስለዚህ ተጨማሪ ልጆች ያሏቸው ማለት ነው ሜረር ኪንደር እንግዲህ ሙሉን እስከ 6000 ዩሮ ማግኘት ይችላሉ ማለት ነው። ሁለተኛው መረጃው ስለ ዓለም ዋንጫ ነው። የጀርመን ብሔራዊ ቡድን የዓለም ዋንጫ ይሳተፋል አይሳተፍም በሚል ሰሞኑን በከፍተኛ ሁኔታ መነጋገሪያ እንደነበረ ይታወሳል። እንግዲህ እንደሚታወቀው የዓለም ዋንጫ ቬልት ማይስተርሻፍት ወርልድ ካፕ የሚጀምረው ጁን 11 2026 ላይ ነው። ሐሙስ ቀን ነው የሚጀምረው። ሜክሲኮ ሲቲ ውስጥ ነው መክፈቻው የሚደረገው። እንግዲህ እንደምታውቁት 11 ከተሞች ውስጥ ነው የአሜሪካ ውስጥ የሚካሄደው። ካናዳ ውስጥ ማለት የተወሰነ ፓርት ሜክሲኮ ውስጥ ማለት ነው። መክፈቻው ራሱ ሜክሲኮ ሲቲ ውስጥ ላይ ነው የሚካሄደው። የጀርመን ፉስባል ዶቸር ፉስባል ቡንድ የጀርመን እግር ኳስ ፌዴሬሽን የጀርመን ብሔራዊ ቡድን ይሳተፋል አይሳተፍም በሚለው ውሳኔ እንዲወስድ መብት ተሰጥቶታል ማለት ነው። ሰሞኑን ከዶናልድ ትራምፕ ጋር በተደረገው ወይም ደግሞ አሜሪካ ያደረገችውን የታክስ ቅጣት ማለት ነው 10% መጨመሯ ይታወሳል። የጀርመን ኢኮኖሚ ላይ ከፍተኛ የሆነ ተጽዕኖ አለው። ባይዘዌይ የዶናልድ ትራምፕ ፍላጎትን ያላሟሉ ሀገሮች ላይ ማለት ነው እሱ ምንድነው ያደረገው በሀሳቡ እንዲስማሙ እንግዲህ 10% ቅጣት አስቀምጧል። ያ ማለት ደግሞ እንግዲህ ያው የግሪንላንድን የመያዝ ፍላጎቱን የሚቃወሙት ካሉ ማለት ነው እና ያ ማለት እስከ ጁን 2026 ጁን ድረስ ደግሞ ምን ሊያደርግ ይችላል? እስከ 25% ከፍ ሊል ይችላል። የእሱን ሀሳብና ፕላን የተቃወሙ ሁሉ ይህን ያገኛቸዋል። ስለዚህ በዚህም ቦይኮት እናድርግ በሚል ማለት ነው ከፍተኛ ሁኔታ በፓርላማም ዲስከስ እየተደረገ ነው። የጀርመን መንግስት በዓለም ዋንጫ እንሳተፍ አንሳተፍ ለማለት ነው። ስለዚህ ሌሎች ይህን ጨምሮ ሌሎች ሀገራትም በአውሮፓ ዋንጫ ላይሳተፉ የሚችሉበት ሁኔታ ሊኖር ይችላል እንደ መቃወሚያ ማለት ነው። ሶስተኛው መረጃችን እንግዲህ የክራንክ ሜሉንጋ ከሲክሊፍ ጋር በተያያዘ ነው። እንግዲህ ሰራተኞች ህመም ላይ ሲሆኑ ወይም ደግሞ ስራ መስራት አርባጽ ኡንፌሽ የሚባለው ማለት ነው ወይም ደግሞ ስራ መስራት በማይችሉበት ጊዜ ከሐኪም እንደሚያጽፉ ይታወቃል። ከኮሮና በኋላ በፊቱ የጤና ሚኒስተር ስማቸው ላውተርባህ ከኮሮና በኋላ እንግዲህ ሰዎች በቴሌፎን ክራንክ እንዲያደርጉ ማለት ነው ወይም ደግሞ መታመማቸውን ገልጸው ከሐኪም ፈቃድ አጽፈው ቤት የሚያርፉበትና ህመማቸውን የሚያስታግሱበት ሲስተም መፈጠሩ ይታወቃል። በተለይ በስልክ ማለት ነው። እስከ 4 እስከ 5 ቀን እንደዛ ማድረግ ተፈቅዷል። ነገር ግን በአሁኑ ሰዓት መንግስት በከፍተኛ ሁኔታ ጠረጥረዋለሁ በትክክል መሆኑን በሚል ቼክ እያደረጉት ይገኛሉ ማለት ነው። በአሁኑ ሰዓት የክራንክ የሚያደርጉ ሰዎች ቁጥር በከፍተኛ ሁኔታ ጨምሯል እና ይህንን በተመለከተ የጀርመን የጤና ሚኒስተር ፍራው ኒና ቫርከን በጀርመን ከተመዘገቡት ማለት ነው በዲአካ በክራንከን ካሰ ዲአካ በ2025 ብቻ በአማካይ አንድ ሰራተኛ 19.5 ቀን ክራንክ አድርጓል ማለት ነው በጀርመን። በ2024 ደግሞ 19.7 ነው which is እየጨመረ ነው። 2024 እና 2025 ላይ ቁጥሩ ጨምሯል። 2026 አሁን ነው ክራንክ የሚያደርጉ ሰዎች። ይሄን ደግሞ ያሳወቀው ማን ነው? ከዶቸ ዴሽታቲስ የሚባለው ወይም የጀርመን ስታቲክስ ማዕከልም ያወጣው አለ እና በከፍተኛ ሁኔታ ስለጨመረ ይህን ነገር ሚስብራውህ እንዲያውም ወይም ደግሞ ያላግባብ ነው የተጠቀሙት በሚል መንግስት ይህንን ቼክ እንደሚያደርገው አስታውቋል ማለት ነው። ዋናው ወሳኙ ሐኪም ነው ማለት ነው። ስለዚህ ኤንሻይሉንግ ሊክት ባይም አርትስ እዚህ ጋር ሐኪሙ ነው የሚወስነው። ደሱ ሚዲያ አሁን የሰዎችን ታሪክ ሊያቀርብላችሁ ነው፣ ሪያክሽኖችን ሊያቀርብላችሁ ነው። የኔን ምልከታዎች በጣም አስተማሪ ነገሮች ተዘጋጅተውላችኋል። ዲስክሪፕሽን ላይ ደሱ ሚዲያ አለ። ሁላችሁም ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። እኔ ምንም አልጠየቅኩም፣ ሰብስክራይብ አድርጉ ነው። እሱንም እናንተ ሊጠቅማችሁ የሚችል ነገር ነው። በአባቴ ስም ነው የተሰየመው። ይህን ሚዲያ ደግሞ በደንብ ማስፋት ፈልጋለሁ። በተለይ በመላው ዓለም ተደራሽ እንዲሆን ፈልጋለሁ። ይህንን ፍላጎቴ ዲሳካ እናንተ ማገዝ ትችላላችሁ። ጀርመን ያለውን አትሊስት ሰብስክራይብ እንድታደርጉ ለሰዎችም ሼር እንድታደርጉ ዲስክሪፕሽን ላይ አለላችሁ። እባካችሁ ገብታችሁ ሰብስክራይብ። አራተኛ መረጃ አንድ ጥናት ነው ከጀርመን ቋንቋ ጋር በተያያዘ አንድ ጥናት ወጥቷል። እንግዲህ አለ ዚንድ
sind sich einig, Deutsch lernen ist sehr wichtig በሚለው ተስማምተዋል። አንድ ጥናት የሰራው የኮንራድ አድናወር ሽቲፍቱንግ ነው ወይም የኮንራድ አድናወር ሽቲፍቱንግ። ይህም ደግሞ አውስሌንደሮችና ጀርመኖችን የጀርመንኛ ቋንቋ ትምህርት መውሰድ አስፈላጊ ነው አይደለም በሚለው አንድ ሪሰርች ሰርተው ነበር። ከኦክቶበር 2004 እስከ ጃንዋሪ 2005 እስካሁን ድረስ ሰርተው ወደ 3115 ሰዎች ኡምፍራገ ወይም ቃለ መጠይቅ ተደርጎላቸው ቼክ ተደርገው ነበር እና የጀርመኖች የምንም አይነት የኢሚግራሲዮን ሂንተርግሩንድ ወይም ደግሞ የኢሚግሬሽን ባክግራውንድ የሌላቸው ጀርመኖች ሆነው ደግሞ የኢሚግሬሽን ባክግራውንድ ካላቸውና የሌሎች ሀገር ዜጎች ጀርመን ውስጥ ያሉት በሙሉ ጥናት ውስጥ ተካተው ነበር እና ከጀርመኖቹ ይልቅ እንደውም አውስሌንደሮቹ የጀርመንኛ ቋንቋ መማር እጅግ በጣም ወሳኝ እና መሆኑን ጠቅሰዋል። 73% የሚሆኑት ማለት ነው ሙሉ ለሙሉ ይህንን ጠቅሰዋል። እንደገናም 83 የሚሆኑ ደግሞ አውስሌንደሮች ይህንን በሙሉ በድጋፍ ቃለ መጠይቁን አጠናቀዋል ማለት ነው። ጀርመንኛ ቋንቋ መማር አድቫንቴጁ ምንድነው? አንደኛ ሰው በቀላሉ ቋንቋ ከቻለ በቀላሉ ስራ ለማግኘት ያስችላል፣ የመጀመሪያው ፑንክት። ሁለተኛ ሶሻል ኮንታክት አውፍባው ለማድረግ ወይም የሶሻል ኮንታክት ለመመስረት ጀርመንኛ ቋንቋ ከሚናገሩ ዜጎች ጋር የበለጠ ጥምረት ለመፍጠር ግንኙነት ለመፍጠር በጣም ቶፕ ያደርጋል። ሶስተኛው በቀን በየዕለት ተዕለት የምናደርጋቸው ነገሮችን እጅግ በጣም በትልቅ ሁኔታ ያቀልናል ማለት ነው። ይሄ ትልቅ ነገር ነው ማለት። ስለዚህ ቋንቋ መቻል ማለት አብዛኛው ሰው ቋንቋ መማር ጠልቶ ሌላ ነገር ላይ ይሰማራና ረጅም ዓመት በአስተርጓሚ እየፈለገ የሚኖርበት አይነት ላይፍ ነው ያለው እና እንግሊዝኛ መቻላችሁ ጥሩ ነው፣ ግን ጀርመን ውስጥ በጣም ሴቭ የሚያደርገው ጀርመንኛ ነው። ይህን ደግሞ ከጥናት ጋር የተያዘ አስቀምጥላችኋለሁ። የኢንዲንድን በሬሽንዲ እንግዲህ ሰዎች በብዛት ስራ በኢንዲን እንደሚፈልጉ በስቴፕስቶን ጀርመን ውስጥ እንደምትፈልጉ ታውቃላችሁ እና እስቲ በእንግሊዝኛ የተገኙትን ስራዎች እናያቸው። አንድ ፕላትፎርም በኢንዲድ ማለት ነው ከ2024 በተወሰደ አንድ ዘገባ ሪፖርት ማለት ነው በሪሽት ምንድነው 2.7% ብቻ ነው ጀርመንኛ ያልጠየቁት ማለት ነው በጥናቱ ላይ። ስለዚህ እነዚህ 2.7% የሚሆኑት ማስታወቂያዎች ማለት ነው ጀርመንኛ አልጠየቁ፣ በእንግሊዝኛ መስራት ይቻላል። ስለዚህ ከ100% 2.7% ናቸው ጀርመንኛ ያልጠየቁት። ያ ማለት ዩክን 97.3% ማለት ነው። ትክክል 97.3 ጀርመንኛ ጠይቋል ማለት which is almost። ስለዚህ ጀርመንኛ ተማሩ ስል በምክንያት ነው። ጀርመንኛ ኢንቨስት አድርጉ፣ ጀርመንኛ ቋንቋ ላይ ኢንቨስት አድርጉ ስል በምክንያት ነው። ስዊዘርላንድ ያላችሁ፣ ጀርመን ያላችሁ፣ ኦስትሪያ ውስጥ ያላችሁ፣ ሉክሰምበርግ ያላችሁ ጀርመንኛ ቋንቋ በሚነገርበት ሀገር ላይ እዛ ላይ ኢንቨስት አድርጉ የሚለው ለዛ ነው። ስለዚህ አንዱ ራስ ላይ ኢንቨስት የማድረግ ነገር ስኪል፣ ሶፍት ስኪል ራሱ ምንድነው? ላንጉጅ ነው። በጣም በአሁኑ ሰዓት በጣም ስለተማርክ አይደለም፣ ማስተርስን ፒኤችዲን ስለደርደርክ አይደለም። ዋናው ምንድነው? ሶፍት ስኪል ኮሚኒኬሽን በጣም ወሳኝ ነው። ከዛ ውስጥ ደግሞ አንዱ ላንጉጅ ነው። ኮሚኒኬሽን ጥሩ ኮሚኒኬት የምታደረግ ሰው ኮንክ የተሻለ የሆነ ኳሊፊኬሽን ይኖራል ማለት ነው። በአሁኑ ሰዓት ተቀይሯል። ሰዎች ሲቪን አይደለም የሚያዩት በአሁኑ ሰዓት ሶፍት ስኪል አለህ ወይ ነው። ሃው ካን ዩ ኮሚኒኬት ቤተር የሚባለው ነገር በደንብ ይታያል። እና ከዛ ውስጥ አንዱ ደግሞ ቋንቋ ነው። ቋንቋ እጅግ በጣም ወሳኝ ነው። ጀርመንኛ ደግሞ ዲሽፕራከ ዴር ቪርትሻፍት፣ ያ ለምሳሌ ዲሽፕራከ ዴር ሊብ የሚባለው ማን ነው? ፈረንሳይኛ ነው አይደል? የፍቅር ቋንቋ። የኢኮኖሚ ቋንቋ የሚባለው ደግሞ ማን ነው? ጀርመንኛ ነው። ስለዚህ ጀርመንኛን ተማሩ ስል በጥናት በመረጃ በማስረጃ ነው ማለት ነው። የጀርመን ፓስፖርት ጋር በተያያዘ አምስተኛ ዜናችን እና መረጃችን እሱ ነው። በየአመቱ ጃንዋሪ ላይ ሁል ጊዜ ኢንዴክስ የሚያወጣው ማን ነው? የሄንሊ ኤንድ ፓርትነርስ የሚባል ተቋም ነው። በየአመቱ የሀገራትን ፓስፖርት ደረጃ ያወጣል። የጀርመን ፓስፖርት ማለት በጣም ስትሮንግ የሚባል ፓስፖርት ነው። ጀርመን አይደለም ፓስፖርቷ፣ እውነት ለመናገር ፓስፖርቷ አይደለም ሳትቀበልህ እንኳን ኤክስ ተደርጎብህ እንኳን ወረቀቷ ቫልዩ ያላት ሀገር ነች። ሪስፔክት በዚህ አይነት እኔ በጣም ጀርመን አንዱ የምወድባት ምክንያት ምንድን ነው? የወረቀቷ ፓወር ማለት ነው። ኢቨን ውጣ እያሉ እንኳን እንትን እያሉ እንኳን ስቲል የሆነ ፓወር ያለው ነገር አለ። በ6 ወር ወረቀት ረጅም ዓመት እኔ ለምሳሌ ሰርቻለሁ ግልጹ ለመናገር እና ወረቀቷ አሁን አንዳንድ ሀገር ላይ እንደ እንግሊዝ ወረቀት ካልሰጡ ምን ያደረጉ ስራ የማይፈቅዱላ ሀገሮች አሉ። የጀርመን ግን የ6 ወር ገና ጥገኝነት 6 ወር ካለፈ በኋላ እንኳን ፓወር አለው ወረቀቱ እና ፓስፖርቱም እንደዛው ነው። የመኖሪያ ፈቃዱም እንደዛው ነው። ከሌሎች ሀገር አንድ ከአውሮፓ በጣም ከፍተኛ ፓወር አለው። 4ኛ ደረጃ ላይ የተቀመጠው ዶችላንድ ነው ከሌሎች ሀገሮች ጋር
በጀርመን ፓስፖርት ብቻ 185 ሀገራት ያለ ቪዛ መግባት ትችላላችሁ። በጀርመን ፓስፖርት ያለ ቪዛ 185 ሀገራት። አራተኛ ደረጃ ላይ ነው ጀርመን ከሌሎች ሀገሮች ጋር ከፍራንክራይሽ፣ ከፈረንሳይ፣ ኢታሊያን፣ ከኢጣሊያ፣ ከኒደርላንድ፣ ከሆላንድ፣ ኖርቬግን ከኖርዌይ ጋር ከፖርቹጋል፣ ከስሎቫካይ፣ ከስሎቬኒያን ኦንድ ፈራይንግት አረብische ኤሚራተ which is ደግሞ ዱባይ ወይም ደግሞ ዩናይትድ አረብ ኤሚሬትስ ከምንላቸው ጋር አራተኛ ነው። ሶስተኛ ደረጃ ላይ የተቀመጠው የዴንማርክ ነው። ዴንማርክ፣ ሉክሰምበርግ እና ስፓኒያን ወይም ስፔን፣ ሽቬደን ወይም ደግሞ ስዊድን እና ሽቫይትስ ወይም ደግሞ ስዊዘርላንድ። እየተረጎምኩ ማውራው በዚሁ አጋጣሚ ጀርመንኛም የሚይዙ ሰዎች ስላሉ ነው። እሺ ለነሱ ብዬ ነው። ሁለተኛ ደረጃ ላይ የተቀመጡት ጃፓን እና ደቡብ ኮሪያ ናቸው። 188 ሀገር ጀርመንን በ3 ሀገር ይበልጧታል። 188 ሀገር ያለ ቪዛ መግባት ይችላሉ። በአንደኛ ደረጃ 192 ሀገራትን ያለ ቪዛ መግባት የምትችል ሲንጋፖር 192 ሀገር ያለ ቪዛ መግባት ትችላለች የሲንጋፖር ፓስፖርት። ስለዚህ የዓለም በጣም ፓወርፉል ፓስፖርት የሆነው በአሁኑ ሰዓት የሲንጋፖር ፓስፖርት ነው ማለት ነው። የጀርመን ፓስፖርት ይዛችሁ ያለ ቪዛ የማትገቡባቸው ሀገሮች አሉ። ኢቭን የአፍሪካ ሀገሮች አሉ ብዙ። ለምሳሌ ቤኒን፣ ቡርኪና ፋሶ፣ ካሜሩን፣ ግብፅ። እነዚህ ሀገራት አንድ የጀርመን ሀገር ዜጋ ማለት ነው ፓስፖርት ያለው የጀርመን ፓስፖርት ያለው ቪዛ ያለ ቪዛ መግባት አይችልም። ከአፍሪካ ውጭ ደግሞ ካናዳ፣ ሌላው አውስትራሊያ፣ ኢንዲየን እና ግሮስ ብሪታንያ። ሰላም ዳኒ፣ እንዴት አመሸህ? ጥያቄ መጀመሪያ እንደመጣው የ6 ወር አውስቫይስ ሰጡኝና በ5 ወሩ ለ15 ወር ተራዝሟል የሚል ወረቀት ተላከልኝ። ነገ ነው የሚያልቀው። ሁሉንም ኢንተርቪው ቆየው ከጨረስኩና እስካሁን ውሳኔውን አልመጣልኝ። መጠየቅ እችላለሁ? የሚጠየቅ እስከየት ነው? እስከ 15 ወር ካሉ ወንድሜ ጉዳዩ ያው ኖርማሊ በአዙል ጋዜጣ መሰረት በ6 ወር እንዲያልቅ ነው እንግዲህ አሁን ያለው አክቱዌል። አንዳንድ ጊዜ ግን መንግስት ይህን ነገር በ6 ወር ውስጥ ማይጨርስ ከሆነ በደብዳቤ ይገልጻል ማለት ነው። ጥገኝነት ላመለከቱ ሰዎች እስከ 15 ወር ድረስ ተራዝሟል ማለት ኔጌቲቭም ፖዚቲቭም አይደለም። ጀስት ያው አንተ እስከዛ ቋንቋን ኢንተግሬት ማድረግ መማር ሌሎች ኦፕሽኖችን ማየት ያስፈልጋል። ኦኬ ምንም የሚያሳስብ ነገር የለውም። ጀስት ኔጌቲቭ የሆነ በሻይድ አይደለም። ወይም አንድ ሰው አውፍንታልት ሲኖረው እባካችሁ የአዳዲስ ለምትመጡም ሰዎች መረጃ እንዲሆናችሁ ነው። አውፍንታልት የመኖሪያ ፈቃድ ሲኖራችሁ ኤጋል በስራ ምኑ በቪዲዮ ምኑ በሙቪ ሊሰሩ ምኑ ከኢትዮጵያ ምንድነው በተቻለ መጠን የኔ አውፍንታልት ምንድን ነው ያገኘሁት አውፍንታልት ወይም ደግሞ ብዙ አይነት ማአት አንቀጽ ነው ያለው በጀርመን ራሱ ባሳያችሁ ማአት ነው። በቃ በጣም ማአት ነው። በሪሰርች የሚሰጥ አለ፣ መኖሪያ ፈቃድ፣ በኦፖርቹኒቲ ካርድ ማአት ነው ያለው። በቃ የትምህርት አለ፣ የቋንቋ አለ፣ ሪሰርች አለ፣ ብዙ አይነት ነው ያለው። ያላችሁን እዩ። አንደኛ ምን አይነት ወረቀት ነው ያለኝ? ምንስ ማድረግ እችላለሁ? መብቴ ምን ያህል ነው? ግዴታዬስ ምንድን ነው? ምን ማድረግ ይጠበቅብኛል የሚለው ነገር ማየት ያስፈልጋል። ወይም ደግሞ አሁን ለምሳሌ ያለኝ የመኖሪያ ፈቃድ ይሄ ነው፣ ምን ማድረግ እችላለሁ ብላችሁ በተለያየ ገጠርም ያላችሁ ጀርመን ውስጥ በተለያየ ቦታዎች ሰዎችን አክሰስ ማታደርጉ ሰዎች ዲያኮኒ፣ እንደ ካታስ፣ እንደ አቮ እንደ ኢቤ የተለያዩ አሉ እና እየሄዳችሁ ለማማከር ሞክሩ። ምን አይነት አክሰስ አለኝ? ምን ማድረግ እችላለሁ? እንደዚህ እና ናቹራሊሽ ራይዘን ማድረግ የምትችሉባቸውን ኦፕሽኖች ትምህርት ሲፈቀድልኛል ወይ? ምን ማድረግ እችላለሁ ወይ? እና በጣም አምቤስተን ጥሩ ደግሞ ምክር ምንድነው ኔክስት ያለው አውፍንታልት ምንድን ነው? ምን አይነት ኦፕሽን አለኝ? አንደኛ ምንድነው ሱኩምፍት ወይም ወደፊት እቅዳችሁን ፕላን ለማድረግ ይጠቅማችኋል። ወደፊት ምን ማድረግ እችላለሁ የሚለውን ፓርት በደንብ ካሁኑ እንትን ትላላችሁ።